ለካ አልተዋወቅንም። ጽዮን እባላለሁ። ጽዮን ይቅርታ፣ እኔ አላወኩሽም። አታውቀኝም? ከአዲስ አበባ ነው የደወልኩት። ከአዲስ አበባ? አዎ፣ ስለ ሀና ላወራህ ነው የደወልኩልህ። ሀና ምን ሆነች? እኛን አቃጥራ ትደፋናለች እንጂ እሷማ ምን ትሆናለች? እና ምንድነው ስለ ሀና የምታወሪኝ? ሰው የአባቷ ነህ እንዴ? ማለት በጣም ተብረከረክ እኮ። ሌላውን ትተሽ የደወልሽበትን ጉዳይ ለምን አትነግሪኝም? ሀና እንደምትወዳት አውቃለሁ። እና ስለ ሀና የምነግርህ በጣም ብዙ ነገር አለ። ይኸውልሽ እኮ ከማዬ ጋር ነው ያለችው። የት? እስር ቤት? አዎ እስር ቤት ቆየች እኮ ከታሰረች። እንዴ እውነትሽን ነው? አባዬ ታስራለች። የት አባቷች የተረገመች ተገኘች ማለት ነው? ተይዛ እንኳን አይመስለኝም። እና ታዲያ እራሷ ነች እጅ የሰጠችው። ቢሆንስ እንደማታመልጥ ስታውቅ ነው እጇን የሰጠችው። አባዬ ነገሩ እንደሱ አይደለም። ታዲያ ምንድን ነው አንዬ? እርግብ እጅ የሰጠችው ከማዬ ጋር ለመደራደር ብላ ነው። ምን እያልሽ ነው? ምንድን ነው ደግሞ የምትደራደረው? እርግብ ማዬን ነፃ ሊያወጣ የሚችል መረጃ እንዳላት አድርጋ ነው የምታወራው። ምን አይነት መረጃ? ወይዘሮ ባዩ ስትገደል የተቀረጸ ቪዲዮ ነው። ምን ቪዲዮ? አዎ ያስደነግጣል። አዲስ አበባ እንኳን የመጣሁት አንቺን ፍለጋ አይደል እንዴ? ኤልያስ። አቤት አንዬ። ቆይ ግን ለምን መጣህ? ለምን መጣህ ማለት? አዲስ አበባ ለምን መጣህ? ከአሁን በፊት እኮ ነግሬሻለሁ አይደል አንዬ? እሱንማ ነግረኸኛል፣ ግን ደግሞ አምኜ መቀበል አቃተኝ። እንዴት ማለት አንዬ? አንቺን ብዬ አዲስ አበባ ድረስ መምጣቴን ነው አምነሽ መቀበል ያቃተሽ? አዎ ኤልያስ። ቆይ እንዴት ነው አንድ ሰው ከደሴ አዲስ አበባ ድረስ ያለ ምንም ምክንያት የሚመጣው? መቼም እየቀለድሽ መሆን አለበት አይደል? እውነቴን እኮ ነው። ቆይ ሀና፣ አንቺ ማለት ለእኔ ምን ማለት እንደሆንሽ አታውቂም ማለት ነው? እንደሱ ማለቴ ሳይሆን ግን አዲስ አበባ ድረስ እስከመምጣት። ሀና፣ ስሜቴን እየጠረጠርሽ ነው እንዴ? እንደሱ ማለቴ እኮ አይደለም። እሺ ምን እንነጋገር? መረጃ እንዳለሽ አምኛለሁ። ስለዚህ ከኔ ምንድን ነው የምትፈልጊው? ነግሬሻለሁ። እሱንማ ነግረሽኛል፣ ግን መረጃው የት እንዳለ ልትነግሪኝ ትችያለሽ? በጊዜ ሂደት ነግርሻለሁ። ለምን አሁን አትነግሪኝም? የምነግርሽ ከዚህ እንደምታስወጪኝ እርግጠኛ ስትሆኚ ነው። እሱንማ ተስማማው አልኩሽ እኮ። ይኸውልሽ ክፉ እንደሆንኩብሽ ይገባኛል፣ ግን ደግሞ አንቺ ላይ ክፉ መሆን ፈልጌ አይደለም። ታዲያ እንደዛ ከሆነ ለምን ለፖሊሶቹ መረጃውን ስትሻት ገላግኝ? እንደዛ ባደርግ ደስታዬ ነበር። ጽዮን እንግዲህ ተንኮሏን አንድ ብላ ጀምራለች። እንግዲህ በባለፈው ከሀና ቁጥሩን ከተቀበለ በኋላ መጥቶ ሰጥቷት ነበር ቅዱስ የሚባልን ከፍ። እናም እሱን አጋጣሚ ተጠቅማ ወደ ደሴ ደውላ ኤልያስን አገኘችው ማለት ነው። በመጀመሪያ ማንነቷን ሳትናገር ስታናዝዘው ቆየች። እሱ ምን ወሬ አልወድም ወደ ፈለግሽበት ጉዳይ ግቢ ብሎ ሲጠይቃት እና ስለ ሀና ከአዲስ አበባ እንደሆነች ጽዮን እንደምትባልና ስለ ሀና የሆነ ነገር መናገር እንደምትፈልግ ነገረችው። እሱም ምንም አይነት ወሬ መስማት እንደማይፈልግ እንደዛ ብሎ ስልኩን ዘጋባት ማለት ነው። በዛ ምክንያት እንግዲህ ተናዳ እሰራልሃለሁ እያለች እየፎከረች ነበር። እናም ሀኒን ለመጣል ሀኒቾንና እዝራን ለመለያየት የራሷን መንገድ በዚህ ተጠቅማ እንግዲህ ኤልያስን ከአዲስ አበባ ድረስ አስመጥታ ስራዋን ልትሰራ ነው ያሰበችውና እንደማይሳካላት ተስፋ እናደርጋለን። በሌላ በኩል አቶ መስፍን እርግብ እንደታሰረች ምንም አይነት መረጃ አልነበረውም። ምክንያቱም እናትየዋ እንዳትናገሪ ብላ ስላስጠነቀቀቻት አልተናገረችም ነበር። ነገር ግን በስከ መጨረሻ መናገር ግዴታ ስለሆነባት ሀኒቾ ነግረው ነበር። ግን ስትነግረው እንደ ወይዘሮ ሜላት እንደፈራችው በጣም ነው የደነገጠውና ጭራሽ እንደውም እሷ ልትደራደር እንደሆነ መረጃ እንዳላት ምናምን ስትነግረው ቀጥታ በስሜታዊ ሆኖ ወደ እስር ቤት ነው ሄደው። እስር ቤት ሄዶ ቀጥታ እርግብን ሲያስጠራትና ሲያየት የበለጠ ደሙ ፈላና እዛው እስር ቤት አንቆ ሊደፋ ሲል እንግዲህ ሩጣ አመለጠች። በዛም ወይዘሮ ሜላት መታ እና በዛ ምክንያት እንግዲህ እሷ ጭራሽ እስር ቤት መታ አንተ ድሮም እንዳንተ እንዳይነገር የፈራው ስለዚህ ነበር ዝም ብለህ በግለፍተኝነት ውሳኔ ተወስናለህ ምናምን ብላ ወይዘሮ ሜላትን በዛ ምክንያት አኩርፋለች። እሱም ሲረጋጋ እንደገና አስቦበታል ማለት ነው። እናም እርግብም እንግዲህ መረጃዋን እንደ መደራደሪያ አቅርባ ሁላቸውንም ሙሉ ቤተሰቡን ለማሳመን ያሰበች። ሙሉ ቤተሰቡ ደግሞ ሌላ አማራጭ የለውም ማለት ነው ይሄንን መደራደሪያ ከማቅረብ ውጭ። በሌላ በኩል ቅዱስ የሰራው ስህተት እንግዲህ ጸጥታል። ግን ደግሞ ሀና ጥሩ ልጅ ናት፣ እሷን መጉዳት አልፈልግም ብሎ ቢያስብም ደግሞ ለጽዮን ሲል ደግሞ ለእሷ ስሜት እንዳለ እሷ እንደምወዳት እንድታቅ
ስለሆነ የጸጽተኝም እያለ በራሱ ስህተት እንደገና እየኮራ ነው። እና በዚህ ምክንያት እንግዲህ ቢደውል ለሀኒቾ ይቅርታ ብሎ በቴክስት ጽፏለኝ። በዚህ ምክንያት ለምንድን ነው ይቅርታ ያለኝ ብላ ሀኒቾ ተገርማ እያሰበች እያለም ሰላሚና መጣች። እናም ሰላሚና እሱ ያለ ምክንያት ይቅርታ ሊልሽ አይደለም ወይ አንቺ ማታውቂው የሆነ ጥፋት አጥፍቷለኝ ያቺ ተንከሲስ ያው እሷ ካለችው ገደልም ግባ ብትለው ስለሚገባ የሆነ ጥፋት አጥፍታ ብላ ገመተች ማለት ነው ሰላሚና። በዚህ ምክንያት እንግዲህ ሂዳ ብታናዝዘው እሱ ለመናገር ፈቃደኛ አይደለም። እና ቅዱስ ያው በጣም የሚያስጠላ ካራክተር በነገራችሁ ላይ በተለይ ደግሞ እንደዚህ እንደ ወንድ ልጅ እንደዚህ ነፈስ ሲሆን በጣም ነው የሚያስጠላ። እና እሷ የፈለገችው ነገር ማለት የፈለገችውን ነገር ስታረግ ነው ብቻ የምትቀርበው እንጂ ካለበለዚያ በስርዓት እንኳን አታወራውም። እና እሱ ግን ለእሷ ሀናንም ግደልልኝ ብትይ እንኳን እገልልሻለሁ እያለ ጭራሽ እና በጣም ከባድ ነው ማለት ነው። ቅዱስ እንግዲህ ሀኒቾን ሳያስበው ሌላ ከጽዮን እጅ ላይ ጥሏታለኝ። ኤልያስም እንግዲህ ከደሴ በጣም እንደዛ ብሎ ስልኩን ቢዘጋውም ተረብሿል ማለት ነው። ምክንያቱም ምን ሆና ነው ሀኒቾ ለምን ችኛዋ ልጅ ደወለችልኝ የሚለው እያሰላሰለው ነበርና ያው ከእናቱ ጋር ነው የሚኖረው እና እንጨት እየፈለጠ ነበር። አንድ ሙስሊም ጓደኛ ያለው በጣም ደስ የሚል የወሎን የፍቅር ሀገር መሆኗን አስመስክረዋል። በዚህ አጋጣሚ ምንም እንኳን የተለያየ ሃይማኖት ቢሆንም ግን አንዱ ሃይማኖት ማክበርን በዚህ ድራማ ላይ ለማሳየት ሞክረዋለኝ። እና ኤልያስ እናቱን ጥሎ እንግዲህ ወደ አዲስ አበባ ለማምጣት አስቧል። ምክንያቱም ከዚህ በፊትም ሀኒቾን ብሎ መጥቶ ነበር እና ለምን መጣህ እንዴት ያለምንም ምክንያት አዲስ አበባ ትመጣለህ ከደሴ ብላ ጠይቀው ነበር። እሷ ግን ከእናቴ ቀጥሎ በዚህ ምድር በጣም መወዳት ሴት አንቺ ነች፣ ስለዚህ ለአንቺ ምንም ነገር አረጋለሁ ብሎ ነበር። እና አሁንም ድጋሚ ምን እንደሆነች ደውሎ ለማወቅ ቢሞክርም እሷ ግን አዲስ አበባ ስትመጣ ነው የምነግርህ ብላ ስልኩን ዘግታበታለች። አላቅህም ብላ ነበር ግን እሱ ስላስጨነቀው ደግሞ ደጋግሞ ደውሎ እንግዲህ ያነሳችለት። እናም ወደ አዲስ አበባ ለመምጣት ወስኗል ማለት ነው። በዚህ ምክንያት እንደውም ጓደኛው አብሬ ልሄድ ብሎ ነበር ግን እዚህ አንተ እናቴን እይልኝ እኔ ሂጄ ደርሼ እመጣለሁ ምን እንዳጋጠማት ብሏልና እዚህ መጥቶ እሷ ደግሞ ጭራሽ ለሀና እንዳትደውል ብላ ነግረዋለች። ምክንያቱም ለሀና ከደወለ እሷ እንደደወለች ስለምታውቅ ተንኮሏ ስለሚታወቅባት ሲሆን መናገር እንዳይናገር ነው ያደረገችው። እና ቀጥታ ከእሷ ጋር መጥቶ ከተገናኘ እሷ ኢላማ ውስጥ መግባቱ ነው ኤልያስም ማለት ነው። እና በዚህ ምክንያት እንግዲህ ጽዮን ሀኒቾንም በየሰፈሩ በየሄደችበት እየተከታተላቻት ነው። እና ሀኒቾም ተናዳባታለች። ለምን በየሄድኩበት የምትከታተይኝ? በቃ ተይኝ፣ እንደ ዘጠናዎቹ ጎረምሳ በየሄድኩበት ፊቴ ተገትረሽ አታግኝ። ለምንድን ነው ከእዝራ ውጭ ሌላ ወንድ የለም እንዴ? ለምንድን ነው የማታየው ምናምን እያለቻት ነበር። እና አንቺ ለምንድን ነው አንቺስ የማታየው እያሉ እንግዲህ ሁለታቸውን ፉክክር ውስጥ ገብተዋል። እና ጽዮን በጣም የመበለጥና የእንትን ለምን እሷ የሚል የመቀኝነትና የመበለጥ ስሜት እየተሰማት ነው ሀኒቾ እንደዚህ ጠላት የሆነ። ይህንንም የጽዮን ተንኮል እንደሆነ ሀኒቾ ባይገባትም ሰላሚና ገብቷታል። እና ሄዳም ያቺ የዛች ተንከሲስ ተንኮለኛ ታዛዥ እንዳይሆን እንግዲህ ቅዱስን እያስጠነቀቀችው ነበር ሰላሚና፣ ግን እሱ አይሰማትም። አቶ መስፍንም ከተረጋጋ በኋላ ድጋሚ ሲያስበው ያው ሚስቱን ነፃ ለማውጣት ማሰብ ስላለበት ድጋሚ እርግብን ሄዶ ለማናገር ሞከረ። እና እርግብም ይቅርታን እንደሚያደርጉ ይቅርታ ብሎ ጠየቃተኝ። እና መረጃውን ስጪና እኛም በምንችለው እንተጋገዛለን ብሎ እሱም እርዳታውን እንደሚፈልግ ጠየቀ። እሱም ሀኒቾን ቀጥራ ተገናኝተው ነበር። ሁለታቸውም ተመሳሳይ ቀን ነው ያሉት ማለት ይቅርታ እንደሚያደርጉላት መረጃውን ካሳጣች ቃል ገብተውላታል። በዚህ ምክንያት እቤት መጥተው እየተወያዩ ነበር ሀኒቾ እና አቶ መስፍን። በዚህ ምክንያት ሰላሚና ታናዳለች። እኔን ከሰው የሚቆጥረኝ የለም ወይ? ለምንድን ነው ለእኔ ማትነግሩኝ? ስለ እርግብ እያወራችሁ እንደሆነ ሰምቻለሁ ምናምን ብትል እሷም ተናዳለች። በዚህ ምክንያት ሀኒቾ ልታረጋጋት ነው። እና እንግዲህ ኖላዊ ድራማ
እንደዚህ እያለ ቀጥሏል ማለት ነው። ወይዘሮ ሜላት ከእስር ተፈታ። ለሀኒች ለእርግብም ይቅርታ አድርጋላት እርግብም ሁለታቸውም እንደውም በቃ መረጃውን አሁን ስጪኝ ብላት ነበር። ነገር ግን እኔ አሁን መረጃውን አልሰጥሽም፣ እኔን እንደምታወጪኝ እርግጠኛ ስሆን ነው መረጃውን የምሰጥሽ ብላ በ4 ነጥብ ዘግተዋለች ማለት ነው ወይዘሮ እርግብ። ሰላሚናም ያው እርግብ መታሰሯን ስትሰማ እንደ አባትየው ደንፍታለች። ጭራሽ እንዴት አንድ ክፍል ይታሰራሉ ብላ ማለት ነው። እናም እርግብ እንግዲህ በጣም ተጨንቃ ነበረ። አሁን ላይ ግን መፍትሄ የምታገኝ ይመስላል። ምክንያቱም እሷ መረጃውን አሁን መስጠት ያልፈለገችው ወይዘሮ ባዩሽ ከጀርባ በጣም ብዙ ሰው ነበሩ እና እርግጠኛ ነኝ እነሱ ናት የገደሏት። አንቺ ካልሆንሽ በእርግጠኝነት እነሱ ናቸው የገደሏት። ጥቅም ሲቀርባቸው ነው እንግዲህ እሷ ቀድሞ ያስገደሏት ብላ ገምታለች። እንደጠራጠራቸው ነው አቶ በቃሉ ነው ያስገደላት። ግን እሷን አስገድሎ ከዛ በኋላ ድራሿ ጠፋ። እንኳን አይደለም አቶ በቃሉ የባዩሽ ባል ራሱ አንድ ከኤፒሶድ ብቻ ታውኖ በዛው ጠፋ ማለት ነው። ምክንያቱም ቢያንስ እሱ ነው መረጃ የነበረው ማለት ነው። እንግዲህ በገንዘብ ተታሎ እየሰራ ስለነበረ እና በቃ ፖሊሶቹም ጭራሽ ጠፉ። በቃ ነው ወይዘሮ ሜላት ጉዳይ እንግዲህ በጣም ይገርማል ማለት በእስር ቤት እየሄዱ ይጠይቃሉ ያያሉ፣ ግን ደግሞ ፖሊስ የለም። ምን አይነት ነገር ነው ግን ኢትዮጵያ? ይሄ እኮ ድራማ ቢሆንም እንግዲህ ገሃዱ ዓለም ላይ ያለ ነው የኢትዮጵያ ሕግ ማለት ምን ለማስተላለፍ እየሞከሩ እንደሆነ ግልጥ ነው። የኢትዮጵያ ሕግ አሁን ላይ በቃ ንጹህ ዝም ብሎ ታስረው ፖሊሶቹ የት እንዳሉ አይታወቅም። እና በጣም ከባድ ነው። ሰው ያለ ወንጀሉ አንድ ቀን እንኳን ማደር የለበትም። አንድ ቀን ራሱ ማደር የለበትም። እና ቢያንስ ቶሎ ምርመራ አድርገው እውነቱን አውጥተው ከዚያን ሰው ነፃ ማድረግ አለባቸው፣ ወይ ደግሞ ወደ ፍርድ ቤት እንዲቀርብ ማድረግ ነው እንጂ ተጠርጣሪ ተብሎ ለምን ይሄን ሁሉ ረጅም ጊዜ ይፈጅበታል? በጣም ነው የሚከብደው። ብቻ ግን ቀጣይ ክፍል አብረን የምናየው ይሆናል።